እንበላለን፣ አንሞላም እንተኛለን። የለም በደስታ እንኖራለን። የሚያሰጋን ነገር የለም። የጨለማው ኃይል ተገፏል። ማታ ካቻታ ላፓቲካቲና ማታ ረፍት ሆነልን። ከዘር እርግማን ተዋጀን። ከአዳም እርግማን ነፃ ወጣን። ከዘላለም ሞት አመለጥን። ከዘላለም ሞት የኢየሱስ ደም ከመርገም ነፃ ሊያወጣን ይጮሃል። ወዳጆቼ አንድ ጊዜ በክርስቶስ ኢየሱስ ካመናችሁ በኋላ በርግማን ውስጥ ተመላለሱ ዘንድ እግዚአብሔር ፍቃዱ አይደለም። ደግሞም አይደላችሁም ነግራችኋለሁ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ደግሞ በነፃነት ልንኖር አለ። ክርስቶስ ነፃ ወጣን አለ። ክርስቶስ ነፃ ወጣን አለ። ይሄ ነው መልእክታችን። አንተ ብራዘር አሜን በል። ብራዘር አሜን በል። ይሄ ነው መልእክታችን። ይሄ ነው መልእክታችን። ብዙ ሰዎች አሉ ከርግማን ለመውጣት ብለው ይፈጫሉ። ከርግማን ለመውጣት ብለው ይጾማሉ። አስራት ይሰጣሉ፣ መባ ይሰጣሉ። ማንም በክርስቶስ ኢየሱስ ቢያምን ከዘላለም ሞት ይድን ዘንድ እግዚአብሔር ልጁ ኢየሱስን አሳልፎ ለሰው ልጆች ሰጠ። እስቲ በደንብ አድርጋችሁ አሜን ባሉ። አያቸዋለሁ በመንፈሴ ልክ ጨርቅ እንደሚጠቀለል ከአዲስ አበባ ከተማ ላይ የጨለማ አጋንንቶች ይጠቀለላሉ። በኢየሱስ ስም ይመታሉ። ደሙ ውስጥ ያለውን በረከት ስለማያውቁ፣ ደሙ ውስጥ ያለውን ነገር ስለማያውቁ የሚናገርላቸው ይፈልጋሉ። የሚናገርላቸው ይፈልጋሉ። የሚናገርላቸው ይፈልጋሉ። የሚናገርላቸው እኛ የሚናገርልን አንፈልግም። የሚያማልደን አንፈልግም። ኢየሱስ እሱ የዘላለም ሕይወት ነው። ወደ አብ የምንደርስበት በር ነው። ወንድሜ እረፍት ትፈልጋለህ? ሕይወት ትፈልጋለህ? ሰላም ትፈልጋለህ? አቤል ተቀበዝባዥ የነበረ ሰው ከእርግማን የተነሳን ዛሬ ከእርግማን ነፃ መውጣት ከፈለግ ና ወደ ኢየሱስ። ኢየሱስን የሕይወት አዳኝ ቤዛ አድርገህ ተቀበል። ይሄ ፋሽን ያላለፈበት ዘመን የማይሽረው መልካም ዜና ነው። የምስራች ነው። የቤተ ክርስቲያን ድምፅ ነው። የቤተ ክርስቲያን ድምፅ ነው። በተመሳሳይ ምክንያት ተገለው አንዱ ለመርገም ይጮሃል፣ አንዱ ከመርገም ነፃ ለማውጣት ይጮሃል። ዋት ኤ ብሌሲንግ! ይሄ እኮ ሲገባ እኮ በጣም ነው የምትገረመው እኮ። ይገርማል። እበለኝ የአቤል ደም ለሟች ብቻ ይጮሃል። የኢየሱስ ደም ለሟችም ለገዳይም ይጮሃል። ማታ ካቻታ ሌባ የኢየሱስ ደም ለሟችም ለገዳይም ይጮሃል። ምህረት ይለምናል። ለሟች ምህረት ይለምናል። ለገዳይ ምህረት ይለምናል። የአቤል ደም ለሟች ብቻ ነው የሚጸልየው። ለሟች ብቻ ነው የሚጮኸው። ተገሏል፣ በግፍ ተገሏል፣ በአመፃ ተገሏል፣ በቅንያት ተገሏል፣ ያለ ምክንያት ተገሏል እያለ የአቤል ደም ለሟች ብቻ ይጮሃል። ይገርማቸዋል። የኢየሱስ ደም ግን ለሟችም ለገዳይም ምን አይነት በረከት ነው ይሄ! ለሟችም ለገዳይም ይጮሃል። ለሟችም ለበዳይም ለተበዳይም ይጮሃል። በዳይ ተበዳይ ሲጮህ ጌታ ኢየሱስ ተበዳዩን በምህረት ሰምቶት በዳዩን በቅጣት አይሰማውም። ይገርማል። ዋት ኤ ብሌሲንግ! ይሄ እኮ የሚገርም በረከት እኮ ነው ወዳጆቼ። በደም ውስጥ ያለው መልእክት ምን እንደሆነ ሳይገባቸው ቀርቶ እኮ ነው ሌላ የሚናገርላቸው የሚፈልጉት። የአቤል ደም ፍርድ እስኪሆን ድረስ ይጮሃል። ፍርድ እስኪሆን ድረስ ይጮሃል። የክርስቶስ ደም ምህረት እስኪሆን ድረስ ብቻ አይደለም ይጮሃል። ከምህረት በኋላ እስከ ዘላለም ዳሶይ እጃችሁን አንስታችሁ ጌታ ኢየሱስ ከተቀበላችሁና ምህረት ከተደረገላችሁ በኋላ እንደገና በእግዚአብሔር ቤት ስትኖሩ በምታልፉበት የህይወት ድካም ሌላ ስለናንተ መስዋዕት ሆኖ በእግዚአብሔር ፊት የሚቆም ያላስፈልጋችሁ የአቤል ደም እስከ ፍርድ ድረስ ብቻ ይጮሃል። የኢየሱስ ደም ግን እስከ ምህረት ብቻ አይጮህም። ከምህረት እስከ ምህረት፣ ከምህረት እስከ ምህረት፣ ከዛሬ እስከ ዘላለም። አንተ አሜን በል። ነግሬሃለሁ፣ አሜን በል። ለዚህ እኮ ነው ቤተ ክርስቲያን የቆምከው አንተ። ለዚህ እኮ ነው ታውቃላችሁ የወንድሞች ከሳሽ በዙሪያ ካለ ነገር ግን የሚያመጣብህን ክስ በጠቅላላ በደሙ ኃይል እንደ
ድንጋይ ከላይ ዝም አለ። ለዚህ ነው ባይዘወይ ሁልጊዜ የሚሆንላችሁን ምን ነግራችሁ የሚሆንባችሁን ማን ነግራችሁ። ይሄ አውደ ምሕረት ነው። አውደ ምሕረት ነው ይሄ። ወይኔ ለምሕረት ይጮሃል፣ ለይቅርታ ይጮሃል። ደግሞ ይገርማል። የአቤል ደም እስከ ፍርድ ብቻ ነው የሚጮኸው። የኢየሱስ ደም እስከ ምሕረት ብቻ ምን እንዳይመሰል የሚጮኸው። ከምሕረት እስከ ምሕረት፣ ከዘመን እስከ ዘመን፣ ከዛሬ እስከ ዘላለም ማቻታ ካቻታ። ለዚህ እኮ ነው ይገርምሃል። ውጭ ያለ ሟርተኛ መሰለ እንዴ? ቤት ውስጥ ያለ ሟርተኛ ሲሟርትብን ያልጠፋ ነው በህይወት ያለ ነው። በህይወት ያለ ዛፋይ ሁል ጊዜ ስለኛ በምህረት የሚጮህ የኢየሱስ ደም ይባላል። አሜን በል። አሁን አንዳንዶቻችሁ እግዚአብሔር አምላክ ለቅጣት እያፈላለጋችሁ ይመስላችኋል። ለቅጣት 40 ሊገርፋችሁ እየፈለጋችሁ ይመስላችሁ። ምክንያቱም እንደዛ የነገሩን ብዙ ሰዎች አሉ። እግዚአብሔር አምላክ በጣም የሚያስፈራና የሚባላ አድርገው የሚነግሩ ሰዎች አሉ። ዓመተ ምሕረት ላይ ሆነው ዓመተ ፍዳ የሚያወሩ ማለት ነው። ታስታውሳላችሁ? እኔ ከቤት ስወጣ የሆነ ቪዲዮ የሰራሁት ከቤት ስወጣ ዘንጬ ከረባቴን አርቄ ስወጣ አንድ ድምፅ ሰማሁ፣ ባባ የሚል ስዞር ልጄ ከላይ እስከታች በጭቃ ተጨማልቋል። ይገርማል። ከነካው በላይ ልጅነቱ ዋጋ አለው። ከነካው ጭቃ በላይ ልጅነቱ ዋጋ አለው። ስለዚህ ፕሮቶኮል አይሰራም ብራዘር። ልጄ ብቻ ወደ እኔ ይምጣ እንጂ ቆሻሻው እኔ እሱን ከማቀፍ ስማ፣ ከገባበትና ከነካ ውድቀት በላይ ልጅነት ዋጋ አለው። በመስቀል ላይ ተወልደሃል። አምጦ ነው የወለደ በመስቀል ጣር ሊቀበል ዛሬም እጁን ይዘረጋል። ይወድሃል። በአንተ ላይ አልጨከንም፣ አይጨክንብህም፣ ይራራልሃል። አንተ ብቻ ተመለስ እንጂ፣ አንተ ብቻ ወደ ቅፉ ና እንጂ፣ አንተ ብቻ ከዛ ህይወት ለመውጣት ወስን እንጂ ይወድሃል። ከምሕረት እስከ ምሕረት። አንዳንድ ጊዜ ታውቃላችሁ እኛ ሰዎች ምሕረት ያደርጉልናል። አንዴ ሁለቴ ሶስተኛ ላይ አልበዛም ይላል። አልበዛም ትንሽ ይለዋል። የኔ ጌታ አንተ ይቅርታ መጠየቅ ይደክምህ ይሆናል እንጂ እሱ ምሕረት ማድረግ አይደክመውም። እሱ ምሕረት ማድረግ አይደክመውም። ይሄንን ሳወራ ያ መፍሱስ ጸጉሩ ነው የሚነጭ፣ ይናድዳል። ለምን መሰለ? ሰዎች በጸጋ ቃል እንዲድኑ አይፈልግም። ዛሬ በጌታ በኢየሱስ ስም ነፃ መውጣት ይሆንላቸዋል። የአቤል ደም በአንዱ በቃየል ላይ ስለ ፍርድ ይጮሃል። በአንዱ በቃየል ላይ ስለ ፍርድ ይጮሃል። የኢየሱስ ደም ግን የበጉ ደም ግን ስለ ዓለሙ ሁሉ ኃጢአት ለምህረት ይጮሃል። የበጉ ደም ስለ ዓለሙ ሁሉ ኃጢአት ለምህረት ይጮሃል። የአቤል ደም በአንዱ ቃየል ላይ ስለ ፍርድ ይጮሃል። የኢየሱስ ደም ስለ ዓለሙ ሁሉ ኃጢአት ለምህረት ይጮሃል። በጣም ደስ የሚለኝ ነገር ነው። ይሄንን ባይ ዘ ወይ ከእንባ ጋር ብነግራችሁ ደስ ይለኛል። ወዳጆቼ ካጠገቤ ለፍርድ ይጮሁብኛል። መልካም ያረኩላቸው ሰዎች፣ በመከራቸው ቀን የደረስኩላቸው ሰዎች በደከመኝ ቀን ለቅጣት በጸጋው ቃል ላይ ቆመው ለቅጣት ይጮሃሉ። ይሄ ደም ግን ይገርማቸዋል። ሁልጊዜ ከምሕረት እስከ ምሕረት ለምህረት ይጮሃል። ለዛ እኮ ነው ለሰይጣን ንክሻ ተላልፈን ያልተሰጠ ነው። ለዛ እኮ ነው ለሚፈልገን ጠላታችን ያልተገኘ ነው። ለዛ እኮ ነው በክፉ ወጥመድ ገብተን ያልተያዝ ነው። ለዛ እኮ ነው ይገርማል። መርዝ እንጀራ መስሎን ካልበላን ብለን ስንታገል ማጥፋታችን ሳይከፋው ሲገስጸን እንደገና መገሰጻችን አስቆርፎን ጥግ ስንይዝ ይሄ የክርስቶስ ደም ከምሕረት እስከ ምሕረት፣ ከይቅርታ እስከ ይቅርታ፣ ከዓመት እስከ ዓመት፣ ከዘመን እስከ ዘመን ይሄው ነግራችኋለሁ። ያለፈውን ዘመናችሁን የተሸከማችሁ የእግዚአብሔር ምሕረት እስከ ሽበት እስከ ሽምግልና ይሸከማችኋል። አንድ ጊዜ ምሕረት አድርጌለታለሁ። ከዚህ በኋላ ምን ይፈልግብኛል እንደ ፍጥር ጥሩ አይልህም። ከምሕረት እስከ ምሕረት ይጮሃል። ሌላው ይገርማቸዋል። እንደዚህ ይዋቸው አንድ አይነት እኮ ነው። የቃየል ደም ከምድር ይጮሃል፣ የኢየሱስ ደም ከሰማይ ይጮሃል። የፕሌስ ልዩነት ሁሉ አላቸው። ይገርማል። የቦታ ልዩነት። የኢየሱስ ደም አሁን ስለኔና ስለናንተ ልክ እንደ ቃየል እንደ አቤል ደም ከምድር መሰላችሁ የሚጮኸው ከሰማይ የኢየሱስ ደም ከሰማይ ይጮሃል። ምሕረት እያለ ይጮሃል። የአቤል ደም ከምድር ይጮሃል።
ለቅጣት ይጮሃል። ይህን ቃል በልባችሁ ይዛችሁ መዝሙር እየሰማችሁ ትንሽ ስትቆዩ አለመነካት አትችሉ። ይሄን መገለጥ ባይዘው ብዙ ሰዎች በእንብርክክ እየሄዱ እየፈለጉት አላገኙትም። ይገርማቸዋል። ምናልባት እናንተ ቸርች ውስጥ ስላደጋችሁ እንዳይቀልባችሁ በጣም ልትደሰቱ ይገባል። ባይዘው እውነተኛ ሪቫይቫል በፈውስ እና በነጻ አጋንንት ሳይሆን ኢየሱስ ላይ ባለ እምነትና እውነተኛ ሪቫይቫል ቤተክርስቲያን እውነተኛ ሪቫይቫል ውስጥ እንዳለች የሚታወቀው ኢየሱስ በስልጣንና በግርማ ሲሰበክ ሰዎች አዳኛቸውን በትክክል አይናቸው በርቶላቸው ሲመለከቱት በቡድን ሳይሆን በግላቸው ከእግዚአብሔር ጋር ፌሎሺፕ ሲያደርጉ ፍቅር ሲይዛቸው ያዳናቸው ጌታ ሲገባቸው ይሄኛው በቅናት ተገድያለሁ ብሎ አንድ ጊዜ ነው የሚጮህ። አንድ ጊዜ ፈርድልኝ። ይሄኛው በቅናት ተገድያለሁ ብሎ ይገርማቸዋል። አንድ ጊዜ አይደለም። ለምህረት መጮህ አንድ ጉዳይ ነው። ከምህረት እስከ ምህረት ከዛሬ እስከ ዘላለም ይጮሃል። ይሄኛው ያለ ምክንያት ነው የተገደልኩት ብሎ ለቁጣ ለቅጣት ይጮሃል። ፍረድባቸው። አንዳንድ ሰዎች አሉ ድፋቸው፣ ጸሎት አይደለም የሚጸልዩት፣ ሟርት የሚሟርቱ ሰዎች አሉ። ድፋባቸው፣ ገልብጣቸው የሚሉ ይገርማቸዋል። እኔ የማየውን ነገር ልንገራችሁ። አይደፋችሁም። ልጅህ እያጠብከው ሳፋ ውስጥ ሽንቱን ቢሸና ከነ ሽንቱ ከነ ማስታጠቢያው አደፋው ማውጥተህ ልጅህን ቀስ አድርገህ አውጥተህ ውሃውን ተቀይረዋለህ። ይገርማል። አንዳንድ ሰዎች ልክ እንደዚህ ለረገዛ ልጃቸው የማያረጉትን ጭካኔ በእግዚአብሔር የመስቀሉ ልጆች ላይ በወንጌል ልጆች ላይ የፍርድና የቁጣ ነገር ሲናገሩ ይገርመኛል። ልጅህ በሳፋ ውስጥ እያጠብከው ሽንቱን እዛ ውስጥ ቢሸና ልጅህን አውጥተህ ውሃውን ትቀይረዋል። የኔ ጌታ እያስተማረ እየመከረ እያገለገለ ስትስት አውጥቶ አይደፋም። ማቻት አላፋ ስላላደገ ነው፣ ሲያድግ ይተዋል። እያንዳንዱ ወላጅ እኮ ታውቃለህ፣ ልጁ ዛሬ ሲወድቅ ተስፋ አይቆርጥም፣ ነገ ይቆምልኛል ብሎ ያምናል። ዛሬ ወድቀሃል፣ እርግጠኛ ነህ። አዎ፣ ነገር ግን አባትህ እንደዚህ ይላል፣ የዛሬ ውድቀት አይደገምም፣ ነገ ትልቅ ሰው ይሆናል። ነገ ቆሞ ይሄዳል፣ ለክብር ይበቃል። ተስፋ አይቆርጥም በልጁ ላይ። ሰው ነው ተስፋ የሚቆርጠው። ምን አይነት በረከት ነው! ታውቃላችሁ? ይሄን ታውቃላችሁ? ልጄ ይገርማቸዋል። ልጄ ጫማ ባልገዛለትም ልብስ ባልቀየርለትም ልጄ እንደዚህ ሳየው የኔ ልጅ እንደሆነ አውቀዋል። ይሄን ልጅ ይገርማቸዋል። አውጥታችሁ ጎዳና ብጥሉት፣ እኔ አባቱ ብሞት በህይወት ባልኖር እናቱ ባትኖር ልጃችን ከቤት ወደ ጎዳና በመውጣቱ እኔን ከመምሰል ወደ ኋላ አይልም። እኔን የሚያስመስለው ዘሩ እንጂ ጫማው አይደለም። ይገርማል። ልብሱ አይደለም፣ የተካፈለው ዘር አለ። ለዚህ ነው ታውቃላችሁ፣ በክርስቶስ ኢየሱስ ካመኑ በኋላ ደክመው ባክ ሲያረጉ ጫት ቤት ሆነው ራሱ ቁርጥ ጴንጤ ናቸው። ያስታውቃል። ቁርጥ ጴንጤ ናቸው። ቁርጥ ሊዋሹ አይችሉም፣ ሊደበቁ አይችሉም። ያስታውቃል ንግግራቸው። ወንጌል ከተባለ መጽሐፍ ያወጣሉ። መርቅነዋል፣ መጽሐፍ ያወጣሉ። ጨሰዋል፣ መጽሐፍ ያወጣሉ። ያን የሚያረጋቸው ይገርማል። ዘር አለ ውስጣቸው፣ ሊክዱት አይችልም። ደግሞ አባታቸው አንድ ቀን መጥቶ ከገቡበት እሳት ስቦ ያወጣቸዋል። እስቲ በደንብ አድርጋችሁ አሜን በሉ። ለዚህ ነው አንዳንዶቻችን በእግዚአብሔር ቤት ስንኮፈስ እግዚአብሔር አምላክ ከየጫት ቤቱ እየጠራ አገልጋይ እያረጋ ቆማቸዋል። አሜን ነው ወይ? ስለዚህ ኢየሱስ ተገረፈ፣ ደሙ ፈሰሰ። ጎኑ በጦር ተወጋ፣ ደሙ ፈሰሰ። እጆቹ በሚስማር ተቸነከሩ፣ ደሙ ፈሰሰ። የሸዋ አክሊል በላዩ ላይ ተደፋበት፣ ደሙ ፈሰሰ። ይገርማቸዋል። በበጉ ደም በደሙ ተቤዠን፣ ተዋጅተናል በደሙ። የእግዚአብሔር ቃል በአንደኛ ጴጥሮስ መጽሐፍ ምዕራፍ 1 ቁጥር 18 ላይ ሲናገር እንደዚህ ይላል፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሮ በሚያልፍ በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ኢየሱስ ደም ተዋጅታችኋል፣ ታርቃችኋል ይላል። ከአባቶቻችሁ ከወረሳችሁት ከከንቱ ኑሮ፣ ከዛ የጨለማ ህይወት ሐዋርያ ጳውሎስ ሲናገር ክርስቶስ በደሙ ገዝቶናል አለ። ከምን? ከኃጢአት፣ ከጨለማ፣ ከሞት። በደሙ ታርቀናል፣ በደሙ ጸድቀናል፣ ሰርቀናል።
ሰዎች ሰርተው ቢጸድቁ ይመስላችኋል? አይደለም። በደሙ ጸድቀናል። የመጨረሻ ራእይ መጽሐፍ ምዕራፍ 12 ሁላችሁ ማውጡ እስቲ። ራእይ መጽሐፍ ምዕራፍ 12 ባይተወይ እንድትወዱት ብዬ ነው ይሄንን ያስታውስኳችሁ። እኔ ባይተወይ ስጸልይ ጸሎቴ አጭርና ሾርት ኤንድ ፕሪሳይስ ነው። ታንክ ዩ ፋዘር እያልኩ ይሄን ነው ማወራ። ሰይጣን አይችለኝም። ይገርማል። አይችለኝም። ደሙ የበጉ ደም ድል መንሻችን። በደሙ ድል እንነሳለን። በራእይ መጽሐፍ ምዕራፍ 12 ቁጥር 11 ምን ይላል? እነርሱም ከበጉ ደም የተነሳ ድል ነሱ። ድል መንሻችን ነው። አቻታ ዲቫት ሰይጣንን ማሸነፊያችን ነው። አማታ ካቻቲ ለማ ድል መንሻ ይኸው እግዚአብሔር ምስክሬ ነው። አንድ የምስራች ነግራችኋለሁ። ታሸንፋላችሁ እንጂ አትሸነፉም። ትገዛላችሁ እንጂ አትገዙም። ትወጣላችሁ እንጂ አትወርዱም። ደሙ ድል መንሻችሁ ነው። ደሙ ኃይል ጉልበቴ። እነሱም ከበጉ ደም የተነሳ ድል ነሱት። ማንን? ሰይጣንን። ዮሐንስ ስማ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ መጥምቁ ሲመሰክር ይሄ ሸበጥ አድርጎ በቤተልሔም በገሊላ ቀበሌ ገበሬ ማህበር ከነ ጴጥሮስ ጋር ሲሄድ ያየው ምስኪኑ ያ የ30 ዓመት የአይሁድ ጎረምሳ እንዳይመስልህ። ሰይጣንን ድል መንሻ ማታ ካቼ ላፋ የህይወትን በር መክፈቻ። አሚን በል እስቲ። የሞትን ኃይል መሻሪያ ድል መንሻችሁ። ደሙ ድል መንሻችሁ። ማዲ ፋንታ አቶኮቾ ነው ሞቶ እንኳን አይደለም እንደዚህ ያማረ አዳራሽ ውስጥ ቆንጆ ወንበር ላይ ቆንጆ ምንጣፍ ላይ ተቀምጠው አይደለም። አባቶቻችን በሸራ ቤት ድንጋይ ላይ ቁጭ ብለው ምንም ነገር በሌለበት እያሸነፉ እዚህ የመጡት በገንዘብ ብዛት እንዳይመስልህ። ሶሻል ሚዲያ የለም። አንድ ነገር ግን እናውቃለን። ደሙ ድል መንሻችን ነው። ደሙ ማሸነፊያችን ነው። መክበቡንስ ከበቡኝ አለ። መክበቡንስ ሊከቡን ይችላሉ። በአንድ መንገድ ይመጣሉ፣ በሰባት መንገድ ይበተናሉ። ይከተሉሃል፣ ነገር ግን አይደርሱብህም። ይታገሉሃል፣ ነገር ግን አይጥልሁም። ደሙ ድል መንሻችን። አይዟችሁ፣ የህይወትን ሩጫ በድል ትጨርሱታላችሁ። ማላፋሪ ጋቲናማ አሁን የምትሰሙት ድምፅ እኮ ይገርማል እኮ። ልክ እናንተም እንደ ጳውሎስ የምትሉበት ዘመን ቅርብ ነው። ይገርማቸዋል። ወደ ጌታ ለመሄድ ጥቂት ደቂቃ ጥቂት ቀን በቀራችሁ በዛ ጊዜ በእንባና በቁጭት ሳይሆን ወደ ጌታ የምትሰበሰቡት በድልና በታላቅ ሐሴት ትሰበሰባላችሁ። በህይወት ዘመናችሁን በድል ትጨርሳላችሁ። ዛሬ እግዚአብሔር መንፈስ ለአንድ ሰው መልእክት አለው። አትቀጥልም፣ አይሆንልህም፣ ትዋረዳለህ፣ ትሸነፋለህ፣ አንተ ዝም ብለህ ነገር ነው ምናምን ለሚል በደንብ ይስማ፣ ሰይጣን ይስማ። ደሙ ድል መንሻችሁ ነው። ደሙ ድል መንሻችሁ ነው። የበሽታ ኃይል በዚህ ደም ጉልበቱ ይሰበራል። የትኛውም አይነት ተጽዕኖ ከህይወታችሁ ላይ ይሰበራል። ከክህደት በኋላ የሚሾም የኔ ጌታ ብቻ ነው። ጴጥሮስ ካደው። የኛ ቸርች አባል ቢሆን ኖሮ ጴጥሮስ ከማናቸውም አይነት አገልግሎት ለ5 ዓመት ነው የምናግደው። ኢየሱስ ይገርማል። ከሞት ከተነሳ በኋላ ጴጥሮስ አይደለም ኢየሱስን የፈለገው፣ ኢየሱስ ነው ጴጥሮስን የፈለገው። ምን አይነት በረከት ነው ደግሞ አገኘው። እና ጴጥሮስን አለ፣ ጴጥሮስ ትወደኛለህ አንተ ሰው መሳይ በሸንጓል አሉ። ከሃዲ አንተ ሞላጫ ደሞ ዛማኝ ስትንቀሸቀሽ አላለው። ይገርማል። አገኘው። እንደወደ አንተ ታውቃለህ አለው። ከክህደት በኋላ ሾመው። የክርስቶስን የደሙን ምስጢር የገባቸው ሰዎች ይገርማቸዋል። አንደበታቸው ይሄ ጀጅመንት አላለ። የፍርድ ሰባኪዎች፣ የምህረት ሰባኪዎች ናቸው። የምህረት ሰባኪዎች ናቸው። ማን ነው እንደተጣለ የሚቀረው? ማን ነው እንደወደቀ የሚቀረው? ማን ነው አንገት እንደደፋ የሚቀረው? ሸክም የከበደው እንኳን ቢኖር በጣም ብዙ የኛ ዘመዶች በደም ውስጥ ድምጽ እንዳለ በደም ውስጥ መልእክት እንዳለ። ስለዚህ ደሙ ዛሬ የሚያወራላቸው አይመስላቸው፣ የሚናገርላቸው አይመስላቸው። ስለዚህ የሚናገርላቸው ይፈልጋሉ። እኛ ይገርማቸዋል። በወር 30 ቀን በአመት 365 ቀን ከበቂ በላይ በሆነ ሁኔታ ደሙ ይናገርልናል። የአዲስ ኪዳን መካከለኛ ወደሚሆን ከአቤል ደም ይልቅ የሚሻለውን ወደሚናገረው የኢየሱስ ደም ይናገራል ማለት ነው። የኢየሱስ ደም እኮ ያወራል። ምን ብሎ ያወራል? ምሕረት ብሎ ያወራል። ይቅርታ ብሎ ያወራል። ወይኔ